ተመልሰናል ውድ አድማጮቻችን እየተከታተላችሁ የምትገኙት 433 ነው። እግር ኳስን በሬዲዮ ተመልከቱ። 433 ወደ እናንተ እየደረሰ ይገኛል። ውድ አድማጮቻችን በተለያዩ አማራጮች በስራት ኤፍኤም 101.1 ታገኛላችሁ። በስራት ዩቲዩብ ይፋዊ ገጽ ላይ በመላው ዓለም እየደረሰ እንገኛለን። እንደዚሁም በስራttv.com ዌብሳይታችን ነው። እዛ ላይም በመላው የምትገኙ አድማጮቻችን እኛን ማዳመጥ ትችላላችሁ። ቀደም ብዬ እንዳልኩትም በብስራት ኦፊሻል የፌስቡክ ገጽ ላይ ዛሬ 433 ጨዋታ ያስተላልፋል በሚለው ፖስት አሊያም ልጥፍ ስር አስተያየቶቻችሁን አድርሱን። እኛም መልሰን ወደ እናንተ የምናደርስ ይሆናል ማለት ነው። ዛሬ ሰፋ ያለ ቆይታ ከአድማጮቻችን ጋር አድርገናል። ዛሬ ከዛ በተጨማሪም ዩቲዩበር የሆነን ዋይዲ ቶምን ይዲዲያ ቶማስን ስቱዲዮ ጋብዘን ከእናንተ ጋር ቆይታ እያደረግን እንገኛለን። ዛሬ ነው እንግዲህ ሙሉ ስሙንም የሰማነው። ከዛ ባለፈም እስከ ጨዋታው ፍጻሜ ድረስ አብሮን ቆይታ የሚያደርግ ይሆናል። በተወሰነ መንገድ ግን ወደ ኬክ ቆረሳው ከመሄዳችን በፊት ምናልባት ኬኩን ለመቁረስ ያሳሳን የሁለቱም አርማ ስላለው ይሆናል። ወደዛ ከመሄዳችን በፊት ግን እዮባ አሊያንስ ዛሬና ምን አይነት ድባብ ይኖረው? እኔ ከምንም በላይ የሚያጓጓኝ በዚህ ሰዓት ላይ የሚገኙ የክብር እንግዶች የምንመለከታቸው ኦልድ ፌሶች ከዚህ ቀደም በእግር ኳሱ ላይ ታሪክ ሰርተው ያለፉ ትልልቅ ሰዎችን ቀደም ሲል ባለው እየተመለከትን ነበር የነበረው። ከዚህ በኋላ ብዙ ነገሮችን ልንመለከት እንችላለን። አሊያንስ ዛሬ ደማቅ ነገር ልንመለከት እንችላለን። ምንም ጥርጥር የለውም። እስራኤል እነዚህ ሁለት ቡድኖች እስከ ፍጻሜ ድረስ የሄዱበትን መንገድ ስንመለከት በጣም አስደናቂ እንቅስቃሴ በማድረግ በጣም የተለየ አንዳንዶቹ ጨዋታዎች ድራማቲክ የሚመስሉ ጨዋታዎችን የተመለከትንበት ሁለቱ ቡድኖች ለዚህ የፍጻሜ ጨዋታ መድረሳቸው በደንብ ይገባቸዋል የምንልበት። እርግጥ ነው ፔዤ ይህንን ውድድር የአውሮፓ ቻምፒየንስ ሊጉን ሲጀምር አጃመሩ ጥሩ እንዳልነበር እናስታውሳለን አይደል? ወደ 4-5 ጨዋታዎች እንዲያውም ተሸንፈዋል። እንደ ቀድሞ ውድድር ቢሆን ኖሮ እንደ ቀድሞ የአውሮፓ ቻምፒየንስ ሊግ ያ ዘንድሮ በአዲስ መንገድ ሪቫይዝድ ሆኖ ተከልሶ ባይመጣ ኖሮ ይህን ሁሉ ጨዋታ ተሸንፎ ለፍጻሜ ምናልባት መድረስ የሚችልበት ሁኔታ ላይኖር ይችል ነበር። ግን ፔዤ ይህንን ድል በደንብ ተጠቅሞበት ነው የመጣው። ያ ትልቁ የሊግ ሰንጠረዥ ላይ 15ኛ ደረጃ ላይ ነበር ማጠናቀቅ የቻለው። የጥሎ ማለፍ ጨዋታዎችን አድርጎ ከዛ በኋላ የነበሩት ጨዋታዎች በተለይ የእንግሊዝ ክለቦችን ወደ እንግሊዝ ቱር አድርጎ ሲያደርጋቸው የነበሩት ጨዋታዎች ፈጽሞ በተለየ መንገድ ከሜዳ ውጪ አንፊልድና ኤሚሬትስ ላይ በማሸነፍ ጭምር ማንቸስተር ሲቲንም ማሸነፉን ቀደም ብሎ ስታስታውስ አስቶን ቪላንም እንደዚሁ ማሸነፉን ስትመለከት ፔዤ ለዚህ ለፍጻሜ ውድድር መድረሱ የሚገባው ቡድን እንደሆነ ማረጋገጥ እንችላለን። ኢንተር ሚላንም እንደዛ ነው። ልክ እንደ ፔዤ ነበረ ማጃመሩ። እዛ በትልቁ ሰንጠረዥ ላይ የተለየ አጃመር ያደረገ በተለይ በመከላከል እንቅስቃሴ ክሊንሺቶችን በማስመዝገብ ትንሽ ጎል ያስተናገደ አንድ ወይ ሁለት ጎሎችን ብቻ ነው በዛ በትልቁ የምድብ ድልድል ላይ ጎሎችን ሲያስተናግድ የተመለከት ነው። ኢንተር ሚላን በእያንዳንዱ ጨዋታዎች ላይ ጥሎ ማለፍ ጨዋታዎች ላይ የነበሩት በተለይ ያ በሩብ ፍጻሜና በሴሚ ፋይናል ጨዋታዎች ላይ ባየርንና ባርሴሎናን ያሸነፈበትን እንቅስቃሴ ስትመለከት ይሄ ቡድን ለፍጻሜ መድረሱ በደንብ ዲዘርቭ የሚያደርግ ነው። ሁለት ለፍጻሜ የሚገባቸው መድረስ የሚገባቸው ቡድኖች የሚያደርጉት በጣም በውቡ አሊያንስ አሬና ላይ የሚደረግ የፍጻሜ ጨዋታ ነው። እንግዲህ የዓመቱ የመጨረሻ ጨዋታ አድርገን ለአሸናፊው ባለ ሁለት ጆሮ ትልቁን ዋንጫ ሰጥተን ዛሬ ከስቱዲዮ የምንወጣውና ዛሬ እስራኤል እንደምታውቀው ኢንተር ሚላን የሚደግፉ ጣሊያናውያን ብቻም አይደለም፣ ሚላን ያሉ የኢንተር ሚላን ወይም ጣሊያናውያን ደጋፊዎች ብቻም አይደሉም። በደቡባዊቷ ፈረንሳይ የሚገኙ በተለይ የኦሎምፒክ ደ ማርሴ ደጋፊዎች በአጠቃላይ በደቡባዊቷ ፈረንሳይ እነ ኒስ እነ ማርሴ አካባቢ ያሉ የእግር ኳስ ወዳጆች በሙሉ ፔዤ አሸናፊ እንዲሆን አይፈልጉም። እንደምናውቀው እናስታውሳለን 2020 ላይ ፔዤ ከባየርን ጋር ለፍጻሜ የአውሮፓ ቻምፒየንስ ሊግ በዛ በኮቪድ ጊዜ በደረሰ ጊዜ ሲሸነፍ ደስታው የነበረው ሙኒክ ብቻም አልነበረም። አሁን በጠራነው በደቡባዊቷ ፈረንሳይ በኦሎምፒክ ደ ማርሴ አካባቢ ላይ የጦፈ ደስታ ሁሉ እንደነበር እናስታውሳለን። ዛሬም ያንን ነገር ይፈልጉታል፣ ያንን ነገር ይናፍቁታል። አንዳንድ መረጃዎች እንዲያውም እስራኤል ስንመለከት በማርሴ ከተማ በጣም በጦፈ መንገድ የኢንተር ሚላን ማሊያዎች እየተሸጡ ነው የሚገኙት። የኢንተር ሚላን ማሊያዎች ውድ ሆነዋል። እንዲያውም አንድ ነጋዴ ምን አለ፣
ከዚህ ቀደም ከኢንተር ሚላን ማሊያ እዚህ ከተማ ላይ የሚፈልገው አልነበረም። ዛሬ ግን ፈላጊው በዝቷል፣ ገበያው ደርቷል፣ ዋጋው ሁሉ ተወዷል ሁሉ ሲል ነበር። እንዲያውም አንዳንድ ቦታ ላይ ማህበራዊ ሚዲያ ላይ ተመልክታችሁ ከሆነ የኦሎምፒክ ደ ማርሴይ ያ የምናውቀው OM ሎጎ ከኢንተር ሚላን ሎጎ ጋር ቀይጠውት ዛሬ ጣሊያኖቹ ነን፣ ዛሬ የኢንተር ሚላን ነን፣ ዛሬ ለ90 ደቂቃ ፓሪዣን አይደለንም እያሉ ለኢንተር ሚላን በደመቀ መንገድ ባሉበት ቦታ ሆነው ድጋፋቸውን ለመስጠት እንደተዘጋጁ ሁሉ እየሰማን ነው የምንገኘው። ቅድም ያስታወስነው የ2020 የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ላይ ኦሎምፒክ ደ ማርሴይ ወይም ማርሴይ ከተማ ውስጥ ይኖሩ የነበሩት ፓሪዣኖች የፓሪስ ደጋፊዎች ማሊያ እንዳያደርጉ ሁሉ ታግደው ነበር። በከተማ ውስጥ አንድም የፔዤ ማሊያ እንዳይታይ የዚህን ያክል ጥላቻ። እነዚህ ሁለቱ ክለቦች ይሄ ለክላሲክ የምንለው በፍሬንች ሊጋ በየዓመቱ የምንመለከተው የደርቢ ጨዋታ ብዙ ታሪካዊ ባላንጣዎች አሉ። ፖለቲካዊ፣ ኢኮኖሚያዊ ሜዳ ውስጥ የምንመለከተው ደግሞ በጣም የጦዘ ባላንጣ ነው። በተለይ QSI የሚባለው የካታር ፔዥን ከያዘ በኋላ ስፖርት ኢንቨስትመንት ፔዥን ከያዘ በኋላ የተፈጠረው የሀብት ልዩነት ኦሎምፒክ ደ ማርሴዮችን እጅግ በጣም ያበሳጫቸው ነው የሚመስለው። እና አንዳንድ እንዲያውም የቀድሞ የኦሎምፒክ ደ ማርሴይ ተጫዋች ኤሪክ ካንቶና ለምሳሌ ተመልክታችሁ ከሆነ በኢንስታግራም ገጹ ላይ የኢንተር ሚላን ማሊያን ለብሶ የጻፈው ነገር ማርሴይ ይላል። ኢትስ ማርሴይ የኢንተር ሚላን ማሊያ ለብሶ የሚያወራው ስለ ማርሴይ ነው። ኢንተር ሚላን የሚደግፈው በማርሴይ የተወለደ ወደ ሊድስ ዩናይትድ ከማቅናቱ በፊት የኦሎምፒክ ደ ማርሴይ ተጫዋች እንደነበር እናስታውሳለን። ኤሪክ ካንቶና ከዛ በፊት የኦግዜ ተጫዋች እንደዚሁ እንደነበር እናስታውሳለን። እና የቀድሞ ተጫዋቾች ሁሉ እንደዚሁ በጦዘ መንገድ ከማርሴይ ጋር የሚገናኙ ለኢንተር ሚላን ድጋፋቸውን ሁሉ ለመስጠት እየተዘጋጁ ያሉበትን ሁኔታ እየተመለከት ነው። ኦሎምፒክ ደ ማርሴይ ቅድም ሲራክ እንዳስታወሰና 1993 ላይ የአውሮፓ ቻምፒየንስ ሊግ በአዲስ ቨርዥን ሲመጣ የመጀመሪያውን የአውሮፓ ቻምፒየንስ ሊግ የዋንጫ ባለቤት ሲሆን ተመልክተ ነው። አንዳንድ ተጫዋቾችን ሲያስታውሰን ነበር እና አቤዲ ፔሌ እያለ ባኒስቲ ቦሊ የጎል አስቆጣሪ እንደነበር ሁሉ በዛ ጊዜ ላይ ይታወሳል። ያ ብቸኛ የፈረንሳይ አውሮፓ ቻምፒየንስ ሊግን ያሸነፈው ኦሎምፒክ ደ ማርሴይ የሚለው ስም ከአመት እስከ አመት እንዲቀጥል ሁልጊዜ እነሱ ብቻ አሸናፊ ሆነው እንዲቀጥል እኛ ብቻ ነን አሸናፊ፣ እኛ ብቻ ነን የዚህ ትልቅ ዋንጫ አሸናፊ የሚለውን ስያሜ ስም ይዘው ሁልጊዜ መቀጠል ይፈልጋል። ለዛ ነው እንግዲህ PSG አሸናፊ እንዳይሆን የሚመኙትና 2020 ላይ ተሳክቶላቸዋል። ዛሬ ምናልባት ይሳካላቸው ከሆነ እስራኤል ምናልባት እንመለከታለን። እንግዲህ ቅድም እንዳልነው ሁለቱ ቡድኖች በደንብ ለፍጻሜ የሚገባቸው በተለይ ፔዥን ከተመለከትን ሉዊስ ኤንሪኬ ፈጽሞ እንግዲህ አጃመሩ ጥሩ አልነበረም እያል ነበር አለ እዚህ ቦታ ላይ ይደርሳል ብለን ቅድሚያ ግምት የሰጠነው ቡድን አልነበር። ቅድም እንዳልነው በኳታር ስፖርት ኢንቨስትመንት PSG ከተያዘ በኋላ ሁልጊዜ የለመድነው ነገር ነበር አይደል? የሊጋ ዶሚናንሲ የሊጋ ዋንጫ በየዓመቱ የሚያሸንፍ PSG ሱፐርስታሮችን ሁልጊዜ የሚሰበስበው PSG ግን ወደ አውሮፓ ቻምፒየንስ ሊግ ሲመጣ ሁልጊዜ የሚሸነፈው PSG የሚፈልገውን አውሮፓ ቻምፒየንስ ሊግ ማሸነፍ ያልቻለው PSG ነበር። ለዘመናት ላለፉት 12 ዓመታት ከ2011 ጀምሮ ስንመለከት የነበረው ሉዊስ ኤንሪኬ ግን ከመጣ በኋላ ይሄ ሀሳብ ይሄ ፊሎሶፊ ይሄ ለትላልቅ ተጫዋቾች ስፔንድ የሚያደርገው ገንዘብ በማውጣት አውሮፓ ቻምፒየንስ ሊግ ለማሸነፍ ሲጥር የነበረውን PSG ቀየው ዘንድሮ በአዲስ ፕሮጀክት ራሳቸው ራሱ ዘንድሮ የዋንጫ ባለቤት እንሆናለን ብለው ፈጽሞ የሚያስቡበት የውድድር ዓመት አልነበር። ድንገት ነው ከውድድር ከጨዋታ እያደገ የሄደ ቡድን እንደሆነ እየተመለከትን ነው የምንገኘውና PSG ምናልባት ዛሬ የሚያሸንፍ ከሆነ ከእቅዱ በፊት ምናልባት ያሳካው የአውሮፓ ቻምፒየንስ ሊግ ልንል የምንችልበት፣ በተቃራኒው ደግሞ ለኢንተር በጣም ይሄ ኦልዲሽ የሆነ ኢንተር ሚላን እየተባለ ነው አይደል? ግን ደግሞ ባለ ብዙ ልምድ ባለቤት የሆነ ያ ከሁለት ዓመት በፊት እንኳን ከማንቸስተር ሲቲ ጋር ለፍጻሜ ደርሶ የተሸነፈው ኢንተር ሚላን ቡድን ውስጥ በዚህ ቡድን ውስጥ ዛሬ ምናልባት በላይና ውስጥ ብዙዎቹን ተጫዋቾች እንመለከታቸዋለን።
በጣም ጥቂቶቹ ተጫዋቾች ናቸው ከዚህ ቡድን ውስጥ የወጡት እንጂ ላለፉት 5 ዓመታት አብረው የጎረበቱ አብረው ያደጉ በእርጅና ውስጥ በእድሜ መግፋት ውስጥ እንኳን ቢሆን ልምዳቸው ከአመት ዓመት እየገዘፈ የመጣ በአብሮነት ጥንካሬያቸውን እያሳዩ ያሉ ተጫዋቾች ያሉበት ነው የኢንተር ሚላን የቡድን ስብስብና ዘንድሮ እንደምናውቀው እንግዲህ በስኩዴቶ የዋንጫ ባለቤት አልሆኑም። ሌሎች የጥሎ ማለፍ ዋንጫዎችን እንደዚሁ ማግኘት አልቻሉምና ዛሬ ለነሱ ዱኦርዳይ ነው ይሄን ዋንጫ አውሮፓ ቻምፒየንስ ሊግን ዋንጫ ማጣት ማለት የውድድር ዓመቱን ያለ ዋንጫ ማጠናቀቅ ማለት ነው። በተቃራኒ ግን ፔዥ ደግሞ ለሶስትዮሽ የሚጫወት ዛሬ የሚያሸንፍ ከሆነ በጣም ኮምፕሊት ዶሚናንት ወይንም 3 ዋንጫዎች በማሸነፍ ሉዊስ ኤንሪኬ 2014-15 ላይ በባርሴሎና የነበረውን ያ 3 ዋንጫዎችን ያሸነፈበት የውድድር ዓመት መልሶ በሌላ ቡድን ሊያሳየን የሚችልበት ትልቅ እድል ልንመለከት እንችላለንና ለኢንተር ሚላን የግድ ይሄን ዋንጫ አሸናፊ መሆን የሚያስፈልገው በቡድኑ ውስጥ ብዙ አንጋፋ ተጫዋቾች ስላሉ ምናልባት ይሄንን እድል መልሰው ሊያገኙ የሚችሉበት እድል ወደፊት ምናልባት ላይኖር ይችላል። ግን ለፔዥ ደግሞ ብዙ ታዳጊ ብዙ ወጣት ተጫዋቾች ብዙ ይሄ ኤነርጄቲክ ሆኑ የተራቡ ነገ ከነገ ወዲያ ከክለቡ ውስጥ ለረጅም ዓመት አብረው መቆየት የሚችሉ ዋንጫውን ቢያወጡት እንኳን ያ በባርሴሎና ውስጥ ሲነገር እንደነበር ነገ ከነገ ወዲያ ሊያገኙት ይችላሉ። ይሄ ተነሳሽነታቸው ሊጨምርላቸው ይችላል ሊያስብል የሚችል ካገኙት ግን ቀድሞ ወደ መቀደም እንዳልነው ከቅዳቸው በፊት ያገኘ ቡድን ሊያስብላቸው ይችላልና ለሁለቱም ቡድኖች ዋንጫ ማግኘት ማለት በተለያየ መንገድ ልንተረጉመው እንችላለን። ዋንጫ ማጣት ማለት ግን ለኢንተር ሚላን በጣም ከባድ ነው። ለፔዥ ግን ምናልባት ሞቲቬሽን አሁን ሲናገር ምን ትዝ አለኝ ፓሪስ ብቻ ሳይሆን ዛሬ ፓሪስ ሴን ጀርመን ዋንጫ እንዳያሸንፍ አይደለም ፍጻሜው ላይ ደርሶ ግማሽ ፍጻሜው ላይ ያለ የሙያ አጋራችን መንሱር አብዱልቀኒ አርሰናል እንዲያልፍ ሲፈልግ ነበር። ምክንያቱም የማርሴይ ታሪክ በፒኤስጂ በፍጹም መደገም የለበትም የሚል ፓሪስ ብቻ ሳይሆን እዚህ ኢትዮጵያ ፓሪስ ሴን ጀርመን እንዳያነሳ የሚፈልጉ የማርሴይ ደጋፊዎች አሉ። በደንብ እንደዚህ ሲሆን ጥልቅ ብሎ ሲገባ እንዲህ አይነት ድጋፍ ውስጥ ነው የምትገቢው። ለማንኛውም ውድ አድማጮቻችን አሁን በቀጣይ የምናደርገው የመዝጊያ ስነ ስርዓት እንደመሆኑ መጠን ዛሬ እጅግ በጣም ደስ የሚል ኬክ ነው የተዘጋጀልና ኬኩን ወደ መቅረስ እንሄዳለን። ጣም ዳቦና ኬክ የላከልን እጅግ በጣም ትልቅ ኬክ አለ። ምናልባት ዩቲዩብ ላይ በነገው በስራት ፕሮግራም ዩቲዩብ ላይ አርማው መመልከት ትችላላችሁ። የፓሪስ ሳን ጀርመን እና የኢንተር ሚላን ምናልባት ግን ራሳቸውን ጣሞችም የገመቱ ይመስላል ፓሪስ እንደሚባለው ቅድም ያደረጉት ፓሪስ ነውና ዋንጫውን አርማውን ያደረጉት የፓሪስ ነውና ለማንኛውም የኬክ መቁረስ ስነ ስርዓት የሚከናወን ይሆናል ማለት ነው። ተነሱና በስነ ስርዓት አመቱን በንዘር ተቻለን የሚሆነው የኬክ መቁረስ ስነ ስርዓቱን እንግዳችን ዋይሊ የሚቆርስልን ይሆናል ማለት ነው። ሃፒ በርዝዴይ እንዳትሉት ተስታችሁ የሚቆርስልን ይሆናል ማለት ነው። እንግዲህ ከስር ደግሞ ዮርዲ የሻምፒዮንስ ሊግ መዝሙሩን የምታስኬድልን ይሆናል ማለት ነው። የኬክ መቁረስ ስነ ስርዓቱን ያው 4-3 ዓመት ከታች ጀምሮ ችግር የለም ኬኩ ተቆርሷል። እንግዲህ እስካሁንም ዘውዱ ያላወራው ኬኩን እያየሁ አድማጮቻችን ልብ ልትሉት ይገባል። ድምፁ የጠፋው የዜድ ነው እና እስካሁን ድረስ አሁን ከዚህ በኋላ ሁሉም ኬኩን የሚዳረስ ይሆናል ማለት ነው። አድማጮቻችን ከኛ ጋር ሆናችሁ ብትካፈሉ ደስታችን ነበረ። ለማንኛውም ግን እስቲ ደግሞ ከጨዋታው ወጣ እንበልና ወደ ይዲዲያ ቶማስ ወይም ዋይዲ እንለፍ። ስሜቱ እንዴት ተመለከትከው? ምናልባት የበለጠ ስሜቱ የምትመለከተው በኋላ ይመስለኛል። ጨዋታው ላይ ስንገባ የበለጠ ደስ የሚል ነገር አለው። እንግዳችን ሆነ እንግዲህ በጣም ደስ የሚል ምሽት አብረን እያሳለፈን እንገኛለን ብዬ አስባለሁ። ቀደም ሲል ከኦፍ ማይክም ስናወራ ስለነበረ ብዬ ነውና ምን አይነት ስሜት አለው ስቱዲዮ መገኘት? ሬዲዮ ኤክስፒሪየንስ አለ ከዚህ በፊት? ያልነበረኝ የመጀመሪያ ታይም ቪዲዮ ላይ ነበር። ያው ሬዲዮ ፈርስት ታይም ነው። ደስ ይላል በጣም ባይጉ በጣም ደስ የሚለው ምናልባት ይሄኔ ሰብሰብ ብላይ ማየት እድል ነበረ። ነገር ግን እኛም ማስቸግረንም ቢሆን ስቱዲዮ ተገኝታ ይሄን ጨዋታ አብረን እንድናይ እድሉን አግኝተናል። ቀደም ሲል ግምት ሰጥተናል እዚህ ስቱዲዮ አሰጥተን። እስቲ የመጨረሻ ጥያቄ ይሆንና ከዛ በኋላ ጨዋታው ላይ ነው እያነሳን የምንሄደው። ፓሪስ ሳን ጀርመን አሊያስ ኢንተር ሚላን? ኢንተር ነው የሚመስለኛል። ኢንተር ሚላን ይሸንፋል ብዬ ነው ማለት። ጠንካራ መከላከል በጣም ጠንካራ ስለሆነ የመጣበትን መንገድ አጥሏቸውም የመጣቸው ቲሞችን ከባባድ ናቸው። ከዛም ደግሞ ያው
ትሪብል ነበር እኮ የታሰበው ኢንተር ሲጀምር እንደውም ኋላ ትንሽ ወደ ኋላ ሆነ እንጂ ስለ ኳድሩፕል ሁላ አሰልጣኙ ሲሞኔ ኢንዛጊ እኮ ከኔ ክለቦች ያለ ዋንጫ አለ ኳድሩፕል ነው ሐሳባችን ሲል ነበር የሆነ ሰዓት ነበር። ግን ከዛ ቦዲ ያው አርቲስት ይሄ ይገባዋል። አሁን መከላከሉ ላይ ማሪስ ስለሆኑ ከባርሳ ጋር የነበረው ጨዋታቸው እኮ በጣም ማንም አልጠበቀም ነበር እኮ የሚገርም ነበር ይዛሊ ያደረጉት ነገር። ስለዚህ ዛሬው በነገራችን ላይ ጨዋታው ከጀመረ በኋላ ከጨዋታው ጋር በተያያዘ የምናነሳቸው ብዙ ነገሮች ይኖራሉ። የሚኖርህን ማንኛውም አስተያየት በፈለግከው ሰዓት የመስጠት ይኖርሃል። ምናልባት ይሄ ቢሆን ያ ቢሆን የሚል ሀሳብ ሊኖርህ የሚችለው ነገር ማንሳት የምትችልበት አጋጣሚ አለ። ይሄ ደግሞ እንዴቶቹ እንዴት ይገባሉ የሚለውን እየተመለከትክ አንተም ያለህን አስተያየት ማለት ትችላለህ። በነገራችን ላይ ከደቂቃዎች በኋላ አሊያንዝ አሬና ላይ እጅግ ተጠባቂው ጨዋታ የሚከናወን ይሆናል ማለት ነው። ፓሪስ ሳን ዠርማን ለፓሪዚያን ፓሪሲያን ለሮዥ ኤ ብሉ እየተባሉ የሚጠሩት ወይም ሬድ ኤንድ ብሉ ቀይና ሰማያዊዎቹ ፓሪስ ሳን ዠርማኖች እንደዚሁ ነራዙሪን ቢስካውን እየተባሉ የሚጠሩት ብላክ ኤንድ ብሉ እየተባሉ የሚጠሩትን ኢንተር ሚላኖችን የሚገጥም ይሆናል። በነገራችን ላይ ኢንተር ሚላን በጣም በአስገራሚ ሁኔታ ዘንድሮ ስኩዴቶን አጥቷል። ምናልባት ግን ለስኩዴቶ ማጣት ትልቁን ድርሻ እያነሱ የሚገኙት 37ኛው ሳምንት ጨዋታ ላይ ከላዚዮ ጋር 2-1 ተለያዩበትን ጨዋታ እንደ ትልቅ ስኬት የናፖሊ ደጋፊዎች የፔድሮ ሮድሪጌዝ ለዴዝማንስን እያነሱ በኔፕልስ ጎዳና ላይ ሲዘምሩ እንደነበር የሚታወስ ሲሆን ሲሞኔ ኢንዛጊ ይህንን ለመበቀል ወይም ደግሞ አመቱን ደጋፊዎቻቸውን አንበሽብሸው ለማጠናቀቅ ይህንን የአውሮፓ ሻምፒዮንስ ሊግ እጅግ በጣም አጥብቀው ይፈልጉታል ኢንተር ሚላኖች። ልክ በዛው ልክ ደግሞ ፓሪስ ሳን ዠርማን ምንም ጥያቄ የለውም ፓሪስ ሳን ዠርማንም አጥብቀው የሚፈልገው ዋንጫ እንደሚሆን ግምት ውስጥ መግባት አለበት። ምክንያቱም በጣም ብዙ ነገሮች ተነስተዋል። በተለይ ከሉዊስ ኤንሪኬ ጋር በተያያዘ የሚባሉ ነገሮች አሉ። ከዚህ ቀደም የነበረበትን ጉዳት ያለፈውን ነገር ሁላችንም የምናስታውሰው እንደመሆኑ መጠን ዛሬ ላይ ይህን ነገር አሳክቶ መካስ ይፈልጋል። እንደሚታወቀው ከዚህ ቀደም 2016 ላይ ያንን ሁሉ ሻምፒዮን ሲሆን ልጁ እንደነበረች የሚታወስ ሲሆን ዛና የተባለች እጅግ በጣም ጨቅላ ልጅ እጅግ በጣም አሳዛኝ በሆነ ሁኔታ በኦስቲዮ ወይም ደግሞ ኦስቲዮ ካርሲኖማ በሚባል የአጥንት ካንሰር ከዚያን በሞት መለየቷ የሚታወስ ሲሆን ከዛ ጊዜ ጀምሮ ሉዊስ ኤንሪኬ የቀድሞ ሉዊስ ኤንሪኬ ነው ብሎ መናገር እጅግ በጣም ከባድ እንደነበረ የሚታወስ ነው። ነገር ግን ተመልሶ አሁንም ዳግም ማንነቱን በመላው ዓለም እያሳየ ይገኛል። ምን ይፈጠራል የሚለውን በጣም የምንመለከተው ነው የሚሆነው። ቀደም ሲል ሲያነሳ ነበረ የኢንተር ሚላን ሲዝንን የማዳን ጨዋታ ብለው ማንሳት ይቻላል። ኢንተር ሚላን በበጀት ያው የጣሊያን እግር ኳስ ፋይናንሻሊ ኢኮኖሚካሊ በጣም የተመታ ሊግ እንደሆነ ይታወቃል። ግን ደግሞ በአንጻራዊነት ተጫዋቾችን በማዘዋወር ምርጥ ተጫዋቾችን በመሰብሰብ ከሌሎች ክለቦች የተሻለ አቅሙ ያለው ኢንተር ሚላን ነው። ምስጋና ለፕሬዚዳንት ጁሴፔ ማሮታ ይግባና ናፖሊ ግን ከነዚህ ተጫዋቾች ባጠረ ስኳድ ኳሊቲ ባጠረ በጠበበ ስኳድ ዴብዝ ይህንን ዋንጫ ነጥቋቸዋል። ኤሲ ሚላን ቦሎኛነት ያነሳው ዋንጫ ኮፓ ኢታሊያን አሰናብቷቸዋልና ያለምንም ዋንጫ ሲዝኑን ከማጠናቀቅ ሊተርፉበት የሚችለው እድል ይህ እንደሆነ ማንሳት ይቻላል። ሲሞኔ ኢንዛጊ የሂላል አሰልጣኝ ሊሆኑ እንደሚችሉ በስፋት እየተነገረ ነው። እሳቸው በኢንተር ሚላን ኮምፎርታብል ነኝ የሚል ሀሳብ ቢሰጡም ያው የቡድኑን መንፈስ ካለመረበሽ ጋር ነው ብዙዎች እያያዙ የሚገኙት እንጂ ሂላል ማቅናታቸው የሚቀር አይመስልም። ወደ ሳውዲ አረቢያ የሚያቀኑበት እድል በጣም ሰፍቷል እያሉ ነው የሚገኙትና ቡድኑን የሚሰናበቱ ከሆነ ከመሰናበታቸው በፊት ይህንን ባለ ትልቁን ጆሮ ዋንጫ ለክለቡ ላመነባቸው አስተዳደር አስረክበው ክለቡ መልቀቅ ይፈልጋሉ። ቡድናቸው በእድሜ አንጋፋው ቡድን ነው። በአውሮፓ ሻምፒዮንስ ሊግ ዘንድሮ ከተሳተፉ ቡድኖች በአማካይ እድሜው አንጋፋው ቡድን ኢንተር ሚላን ነው። ይህ ስብስብ ከ2 ዓመት በፊት የአውሮፓ ሻምፒዮንስ ሊግ ፍጻሜ ላይ ደርሰው እንደነበረ የሚታወስ ነው። ስለ እኛ ያስተላልፈው ጨዋታ እንደነበረ ይታወሳልና ከዛ ያን እንኳን አንጋፋ የሚባል ቡድን ነበር። አሁን ደግሞ ከዛ ስብስብ 2 ዓመት እድሜው ከፍ ያለው ነው። አብዛኞቹ ተጫዋቾች እዚያ ጨዋታ ላይ የነበሩ ወሳኙን ሚና ሲወጡ የነበሩ ናቸውና ምናልባት በዚህ ቡድን ዘንድሮ ዋንጫ ካነሱ ኢንተር ሚላን ሌላ ፕሮጀክት ላይ ያስፈልግ ይችላል። ይሄ አንዳንድ የጥሎ ማለፍ ጨዋታዎች እድል በሌላኛው ቡድን ፍጻሜ ካላደረሰው በቡድን ግንባታ ነገሩን ከተረጎም ነው በቡድን ግንባታ ከተመለከት ነው ረጅም ዓመታትን ሌላ ፕሮጀክትን ሊጠይቀው ይችላልና ይሄ እጅግ በጣም ወርቃማው አጋጣሚ ወርቃማው እድል ነው። ግን ደግሞ ከፊት ለፊታቸው የቆመው የነሱ ተቃራኒ
በእድሜ አንጋፋው ቡድን የሚገጥመው ሮጣው ያልጠገቡ ተጫዋቾችን የሰበሰበው ፓሪስ ሴን ዠርሜን ነውና ሁለት ጽንፍ ላይ ያሉ ታክቲኮች ሁለት ጽንፍ ላይ ያሉ የጨዋታ መንገዶች የሚያደርጉት ጨዋታ ነው። በጣም ምንጠብቃቸው ባትሎች አሉ በዚህ ጨዋታ ላይ። መሀል ሜዳው ሁሉንም ነገር ይወስናል ቢባልም የዊንግ ባኮቹና የፉል ባኮቹ ሚና ሌላኛው መረሳት የለበት ነው ብሎ ማንሳት ይቻላል። መሀል ሜዳ ላይ ያለው ፍትጊያ በእርግጥም ጨዋታው ላይ ብዙዎቹን ነገሮች ይወስናል። የፓሪስ ሴን ዠርሜን የአማካይ ክፍል ፍሉዲቲ ቦታዎችን የሚቀያየሩበት ፍጥነታቸው ቅልጥፍናቸው ብዙ ዲስታንስ ከቨር የሚያደርጉበት ፍሉዲቲ እና የኢንተር ሚላን አንጋፋ በሳል ነገሮችን በጥንቃቄ ማድረግ የሚችል እንዲሁም ደግሞ በጫና ውስጥ በመመራት ውስጥ ጨዋታው እነሱ በሚያስቡትና በሚፈልጉት ተቃራኒ አቅጣጫ በመሄድ ውስጥ ሰክኖ ተረጋግቶ ጨዋታን የመፈጸም ብስለት በሁለቱ መካከል የሚደረገው ትግል ሁሉን ነገር ይወስነዋል። ግን ይህ ብቻ አይደለም የሚወስነው። ሁለቱም ቡድኖች በሚገርም ሁኔታ ዊንግ ባኮቻቸውና ፉል ባኮቻቸውን በሚገርም በተለየ መልኩ የሚጠቀሙ ቡድኖች ናቸው። የኢንተር ሚላን ዊንግ ባኮች ፍሬስ እና ዲማርኮ ከመከላከሉ ባላንስ ነው በበለጠ ማጥቃት ላይ ያላቸው ተጽዕኖ እጅግ በጣም የሰፋ የበዛ ነው ይታወቃል። አብዛኛውን ጊዜያቸውን ለኛው ሜዳ ክፍል ላይ የሚያሳልፉ ተጫዋቾች እንደሆኑ ይታወቃል። በፔጂ በኩልም ተመሳሳይ ነው። በተለይ ግን የአሽራፍ ሀኪሚ ለኛው ሜዳ ክፍል ላይ የሚያሳድረው ተጽዕኖ ይለይለታል። ፔጂን በጣም ከፍ አድርጎ ወይ ደግሞ በተለይ የአውሮፓ ሻምፒዮንስ ሊግ ላይ የጎል ተሳትፎ በርካታ የጎል ተሳትፎ ማድረግ ሁለተኛው ተጫዋች አሽራፍ ሀኪሚ ነው። ጎል እና አሲስት በጋራ በድምር ማለት ነውና ምን ያህል የማጥቃት ተሳትፎ እንዳለው ያሳያልና ዛሬ ዲማርኮ ከዚህ ቀደም የሚያደርገውን የማጥቃት ነፃነት ወይ ደግሞ የማጥቃት ተሳትፎን በአሽራፍ ሀኪሚ ይገደባል። አሊያስ አሽራፍ ሀኪሚ ራሱ ዲማርኮን ለመቆጣጠር ዲማርኮ የሚያሳድረውን ጫና ለመቆጣጠር ሲል ወደ ኋላ ያፈገፍጋል። እጅግ በጣም የምንጠብቀው የሚያጓጓን ባትል ነው። ግን ያ ብቻ አይደለም። ኑኖ ሜንዴዝ ያው አሽራፍ ሀኪሚ ወደ ሌላኛው የሜዳ ክፍል ሲሄድ ከሁለቱ ተከላካዮች ጋር እንደ ሶስተኛ ተከላካይ ሆኖ ያገለግላል። አንዳንዴ ደግሞ በፖዚሽን ወይ ደግሞ ኳሱን በመቆጣጠር ላይ በጣም ምቾት በሚሰማቸውና የተጋጣሚያቸው ቡድን ስጋት የመፍጠር አቅም የተዳከመ በሚመስላቸው ጊዜ እሱ ላይኛውን የሜዳ ክፍል ይቀላቀላል። ግን ደግሞ በሱ በኩል ዛሬ ያለው ፈተና ደምፍሪስ ነው። ደምፍሪስ ባርሴሎናን ምን ማድረግ እንደቻለ አይተናል። የማጥቃት ተሳትፎ ምን እንደሆነ ተመልክተናል። ስለዚህ ኑኖ ሜንዴዝ ዛሬ ደምፍሪስን ለመቆጣጠር ሲል ወደ ኋላ አፈግፍጎ እንደ ሶስተኛ ሴንተር ባክ ሆኖ ሲጫወት ለምንመለከተው ወይስ ደምፍሪስን ፒን አርጎት ወደ ኋላ እንዲመለስ አስገድዶት የኢንተር ሚላን አንዱ የማጥቃት ተጨባጭ እነዚህ ሁሉ ነገሮች በዚህ ጨዋታ የምንጠብቃቸው ኳስ አጠቃቀሞች ተመሳሳይ ባለፈ በጣም የምንጠብቃቸው ጨዋታዎች ሊወስኑ ይችላሉ ብለን የምናስባቸው ጉዳዮች ናቸው። 2025 የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ በዚህ ሰዓት ላይ ሙኒክ አሊያንዝ አሬና ላይ ሊጀመር ነው። ፓሪስ ሳን ዠርማን ከኢንተር ሚላን ለፓሪዚያን ከነራዙሪ ጋር የሚያደርጉት ጨዋታ እጅግ በጣም ተጠባቂ ነው። ፓሪስ ሳን ዠርማን አርሰናልን፣ ኢንተር ሚላን ባርሰሎናን ጥለው ነው ለፍጻሜው የደረሱት። ጨዋታው ሊጀምር ነው። በነገራችን ላይ አሊያንዝ አሬና ላይ በዚህ ሰዓት የአውሮፓ ሻምፒዮንስ ሊግ መዝሙር እየተዘመረ ይገኛል። በነገራችን ላይ ዋንጫውን አመጣው ያስቀመጡት የቀድሞ የፓሪስ ሳን ዠርማን ተጫዋች ሃቪየር ፓስቶሬ እንደዚሁ የእንግሊዝ ሕያው ተጫዋች ሃቪየር ዛኔት ናቸው። አንድ የሚያደርጋቸው ሁለቱም አርጀንቲና ናቸው። እጅግ በጣም ብዙ የክብር እንግዶች ይገኛሉ። እጅግ በጣም ብዙ የክብር እንግዶችን እየተመለከተ እንገኛለን። ጨዋታው ሊጀምር ነው። በዚህ ሰዓት ላይ የፓሪስ ሳን ዠርማን ደጋፊዎች ትልቅ ሙዚቃ ሰርተዋል። በዚህ ሰዓት ላይ ጎል ጀርባ ላይ ፓሪስ የሚል በነገራችን ላይ ፓርክ ደ ፕሪንስ ላይ ሲሆን ኢሲሴ ፓሪስ የሚል ትልቅ ባነር አላቸው። ይሄ ፓሪስ ነው። ማንም መጥቶ እንደቀልድ አሸንፎ አይሄድም። ኢሲሴ ፓሪስ ይሄ ፓሪስ ጨዋታው ሊጀምር ነው። በዚህ ሰዓት ላይ ጨዋታው ሊጀምር ነው። በነገራችን ላይ የዕለቱ አርቢትር የ40 ዓመቱ ሮማንያዊ ስቴፋን ኮቫች ናቸው። ከራይት ሮማንያ ተወልደው ያደጉት 2010 ላይ ነው የፊፋ ኤሊት አርቢትር ሆነው ማገልገል የጀመሩት። ከ2019 ጀምሮ ደግሞ የአውሮፓ እግር ኳስ ማህበር ኤሊት አርቢትር ሆነው ያገለገለው ይገኛሉ። ምክትሎቻቸው ሚሃይል ሞራያና ፋልከን ፎዮኒ ከሮማንያ ሲሆኑ አሰልጣኝ ጆ ፔድሮ ሲልቫ ፒንሄራ
ከፖርቹጋል ናቸው። ምናልባት ኢንኬዝ ችግር ካለና የዳኛ ለውጥ የሚያስፈልግ ከሆነ ሌላኛው ፖርቹጋላዊ ብሩኖ ሚጉኤል አልቫሬዝ ሄሱስ አራተኛ ዳኛውን የሚያገለግሉ ሲሆን ቫር ላይ ያሉት ደግሞ ዴኒስ ዋን ሄግለር፣ ካታሊያ ሶሬን ፓፓና እንደዚሁም ፓውሎስ ቫን ቦይክል ናቸው። ሁለት ከኔዘርላንድ አንድ ከሮማኒያ። የሁለቱም ቡድኖች አምበሎች ወደ ሜዳ ገብተዋል። የሁለቱም ቡድኖች እግር ኳስ ለአንዱ ደስታ ለአንዱ ሀዘን ነው። ዛሬ በዚህ ደረጃ ቶታሊ ከፉክክር ወጥቶ ኢንተር ሚላን ይሸነፋል ያለ ማንም አልገመተም ነበር። ነገር ግን ይህ እግር ኳስ ነው፣ አንዱ የበላይ ይሆናል። የፓሪስ ሳን ዠርመን የበላይነት ግን እጅግ ከባድ የበላይነት ነበረ። ማዩሉ 87ኛው ደቂቃ ላይ ከቫልስኬሊያ 73 ደዚሬ ዶዌ 20ኛ 63ኛ አሽራፍ ሀኪሚ 12ኛው ደቂቃ ላይ ባስቆጠሩት ጎል ነው 5-0 በሆነ ውጤት ፓሪስ ሳን ዠርማን ኢንተር ሚላንን የሸኘው ለፓሪዚያን የራዙርን የሸኘው ሉዊስ ኤንሪኬ ደስታው ይለያል። ዛሬ ብታምኑም ባታምኑም እውነተኛ የዛናን የልጁን ማጽናኛ ያገኘበት ቀን ነው። እርግጥ ነው ዋንጫው ብረት ነው። እርግጥ ነው ዋንጫው ወርቅ ሊሆን ይችላል። እርግጥ ነው ዋንጫው ብር ሊሆን ይችላል። ነገር ግን ክብሩ ከምንም በላይ ነው። ዳግም ወደ ስራው ተመልሶ ዳግም ወደ ማንነቱ ተመልሶ ሉዊስ ኤንሪኬ ይህንን የፓሪስ ሳን ዠርማን ቡድን ይዞ ይህንን ክለብ የሆነ ኳስ ይዞ በአስገራሚ ሁኔታ ሻምፒዮን መሆን ችሏል። ይህ በብዙ ለሉዊስ ኤንሪኬ ትርጉም አለው። ይህ በብዙ አንድ ቲሸርት ተቀብሏል። ምናልባት ሌላ መልእክት ያለው ሊሆን ይችላል። ከተመልካች ሄዶ አንድ ቲሸርት ተቀብሏል። ፓሪስ ሳን ዠርማን ሻምፒዮን ሆኗል። ፓሪስ 1970 ከተመሰረተ ጀምሮ ዛሬ ለመጀመሪያ ጊዜ ዋንጫውን ማሳካት ችሏል። ሊያወልቅ ነው ቲሸርቱን። ሉዊስ ኤንሪኬ የያዘውን ቲሸርት ሁሉም ጓጉቷል። ምናልባት አብረን የምንመለከተው ይሆናል። ምናልባት እሱ ከሆነ ግን አስገራሚ ነው። የልጁን ፎቶ ካወጣ የልጁን የዛናን ምስል ካወጣ አስገራሚ ነው የሚሆነው። እስካሁን ድረስ አላወጣውም። ማሊያውን አውጥቶታል። ከወገቡ በላይ እያወለቀ ነበረ። ሉዊስ ኤንሪኬ ጋርሻ ማርቲኔዝ ጋርሻ ሁሉም በጉጉት የሚጠብቀው ነው። በነገራችን ላይ ሲሞኔ ኢንዛጊ ቡድኑን እያነሳሳ ነው። የቡድን አባላቶቹን ተጫዋቾቹን እያጽናና ነው የሚገኘው። ጥያቄ የለውም። መሰናበቱ የማይቀር ነው። በኢንተር ደስተኛ ነኝ ሲል ነበረ። ግን ያው በኢንተር ደስተኛ ነኝ ያለው የዛሬው ጨዋታ ማሊያ በጣም አጓጓን። የሚለብሰው እያጓጓን ነው። አሁንም ቤት በኩል ይልበስ። ቢገረጅፍም ተመለከትከው። በነገራችን ላይ ሰውነት ቅርጹ ቢገረጅፍም ተመለከትከው። ከላይ ፊቱን እንትን ቢልም ዞላ አሁንም ጨዋታው እንደቀጠለ ነው። አሁንም ምስሉ ማሳየት አልቻለም። ጥቁር አሁንም ፊት ለፊቱ ላይ ነገር አለው። ፊት ለፊቱ ላይ ምስል አለው። ካሜራው እየፈለገው ነው። አሁንም ሉዊስ ኤንሪኬን ካሜራው እየፈለገው ነው። ኧረ ዙር እባክህ። አሁንም ምናልባት የልጁ የዛና ይሆናል ብለን ነበር ብንገምተው። ጥቁር በጥቁር ነው። ጥቁሩ ላይ ጥቁር በደም ነው ያለበት። ምን ይሆን ይህ መልእክቱ? በእርግጠኝነት ስለ ልጁ እንደሚሆን አንጠራጠርም። ምናልባት የልጁ የመጨረሻው ስዕል ሊሆን ይችላል። የህፃን ልጅ ስዕል ይመስላል። ለማንኛውም እንመለከተው ይሆናል። አብረን ቼክ የምናደርግ ይሆናል። በነገራችን ላይ ሁሉም በዚህ ሰዓት ላይ ያዘኑት በጠቅላላ መሬት ላይ ተዘርግተዋል። ጂያርሚያን የቀድሞ ዩናይትድ ተጫዋች ዛላዊስኪን እየተመለከተን እንገኛለን። ሁሉም የኢንተር ሚላን ተጫዋቾች በአሁኑ ሰዓት ላይ ሀዘናቸውን እየገለጹ ይገኛሉ። በሁለት ዓመት ውስጥ ሁለት ጊዜ ለፍጻሜ ሁለት ጊዜ ማጣት ምን ያክል እንደሚጎዳ ግልጽ ነው። ይሄ ብቻ በሀገራቸው ሊግ ካለፉት 4 ዓመታት በሁለቱ በመጨረሻ ሳምንት ነው ዋንጫው መስጊያው ሳምንት እና ደርሶ ዋንጫ ማጣት አሁንም በጣም የዚህ ቡድን ነው አካል ነው። ተመልከተው ምንም
ዋንጫ አጣማ ይመስልሻል? የሚገርመው ደግሞ ሲመስል ፒኤስ የመጀመሪያ ዋንጫውን በዩኤስሲ ታሪክ በዋንጫ ጨዋታ ታሪክ ሊሆን ይችላል። ከዛ በላይ ጎል ገብቶ አይችልም። ምናልባት ዜቶ ቼክ ብታደርግ ይሆናል። በጣም አስገራሚ ሪከርድ ነው የሚሆነው። የመጀመሪያ ዋንጫውን በዚህ ሪከርድ ማሳካቱ በጣም የሚገርም። ምናልባት ፐርሰናል ኬምፔን የመጨረሻው ጨዋታ ይመስለኛል። እዛ ነው ወደ ላይ ያለው ይገኛል። ተሰለፈም አልተጫወተም። ፐርሰናል ኬምፔን ከሁለተኛ ፐርሰናል ፈረንሳይ ሊንከን ሉዊስ ኤንሪኬ ስፔሻሊ ጎል ከተረከበ በኋላ የተረሳ ተጫዋች ኬምፔን ነው። ቅድም ትንሹ ማዩሉ ጎል አስቆጥሮ ሴሌብሬት ሲያደርግ አብሮ ወጦ ገብቶ ታቅፎ ነበረው። ፐርሰናል ኬምፔን ሲዝኑ ሲጠናቀቅ እሱን እንኳን ተጫውቶ ስላየ ነው እርግጠኛ ነው እንጂ ከዚህ ቀደም የቄሳርን ታሪክ የምታውቁ ከሆነ ብራዚል ምናልባት ለኢትዮ አዲስ ማናገሩ ናቸው። ስለ ቄሳር ታሪክ የምታውቁ ከሆነ በነገራችን ላይ እጅግ በጣም ውድ ዝውውሮችን ያደረገ በጣም አስገራሚ ተጫዋች ነው። አንድ ቀን እንኳን አስሞቶ በጣም ብዙ ክለቦች የተዘዋወረ ነው። የመጀመሪያ ቀን ራሱን ያሳያል። ስለ ልጁ ነው ምንም ጥያቄ ነው። ስለ ልጁ ነው ምንም ጥያቄ የለውም። ቲሸርቱ ላይ ያለው የፔጂ አርማ ያለበት ባንዲራ ህፃን ልጅ ይዘው ቄሳር የሚባለው ተጫዋች ብዙ ዝውውሮችን አድርጓል። ወደ አውሮፓ መጥቷል። ግን አንድ ቀን እንኳን አስለክቶ አያውቅም። የደላሎች መበያ እንደነበረ የሚታወስ ነው። ብዙ ነገር ተብሏልና ብዙ ዶክመንታሪ ተሰርቷል ስለሱ። አድማጮቻችን ማየት የሚችሉ ከሆነ ቄሳር ብለው ከቼክ ማድረግ ይችላሉ። ቄሳር ሲል ያው በከምባወር ነው ብዙ ጊዜ ያመጣልህ። ግን ዋንጫው ላይ ፓሪስ ሳን ዠርማን ተብሎ እየተጻፈ ይገኛል በዚህ ሰዓት ላይ። እስቲ ማጠቃለያ ነገር እናንሳና ጨዋታው መናጠናቀቅ ይሆናል። ብዙ ማለት አንችልም። የአንድ ቡድን የበላይነት ነው የተመለከትነው። በቃ ፔዤ ፐርፌክት ነበረ ዛሬ በሁሉም ረገድ የበላይ የነበረ 5-0። ይሄ በጣም አሳፋሪ ውጤት እኮ ነው ለኢንተር ሚላን። እንደ ዲሞሊሽን የምትለው አይነት ነገር ነው በታሪክ መዝገብ የሚቀመጥ። እንዲያውም እኮ አንዳንድ ትላልቅ ዕድሎችን ባያመክኑ ኖሮ ይሄ ጨዋታ ከዚህ በላይ ጎል ሊቆጠር እንደሚችል ስናስብ አማካይ መቆጣጠር፣ አማካይ ሜዳ ላይ ያሉ ተጫዋቾች ይሄ ሚድፊልድ ባትሉን ከኳስ ጋር ያላቸው ምቾት፣ አማካዩን መቆጣጠራቸው ምን ያህል ጨዋታ ለማሸነፍ ትልቁን ሚና እንደተወጣላቸው የተመለከትንበት ይመስለኛል። እና ከጨዋታ በኋላ ሪዮ ፈርዲናንድ የሰጠውን ሀሳብ የተመለከትኩኝ ነበር። እስራኤል ይህ ድል ለእግር ኳስ ነው አለ። በቃ እግር ኳስ አሸነፈች። እግር ኳስ ሜዳ ላይ የተመለከትነው ትክክለኛ ጥርት ያለ እግር ኳስ ነው። ፔዥ ባያሸንፍ ኖሮ በጣም ያስደንቅ ነበር። ዛሬ ብቻም አይደለም ከጥሎ ማለፉ በኋላ የነበረው ፔዥ በተለይ እጅግ በጣም የተለየ ነበረ። እስራኤል ያ በትልቁ የግሩፕ የሊግ ሰንጠረዥ ላይ 15ኛ ደረጃ ላይ የነበረው ፒኤስጂ የመጀመሪያዎቹን 5 ጨዋታዎች አንድ ጨዋታ ብቻ ጂሮናን ያው በመጨረሻ ደቂቃ ላይ ያስቆጠሩት ጎል አሸናፊ የሆነው ፒኤስጂ ማን ይጠብቅ ነበር? አሁን በእንደዚህ አይነት የሰፋ ልዩነት የአውሮፓ ቻምፒየንስ ሊግን የዋንጫ ባለቤት ለመጀመሪያ ጊዜ ይሆናል ብለን በጣም የተለየው ፒኤስጂን የተመለከትነው ብዙ መናገር አንችልም። እስራኤል በጣም በሁሉ ረገድ ፍጹም የተለየ ፒኤስጂ የሚገባቸውን 5-0 ውጤት ነው ያሳኩት። ምንም አይነት ኤክስኪውዝ አያስፈልግም። በኢንተር ሚላን በኩል እጅን ሰጠ ሁሉ ነገር ነው ጥለህ አምነህ ደቂቃዎች ተጨማሪ ደቂቃዎች ሰፊ ደቂቃዎች ቢኖሩ ሌሎች ጎሎች እንደሚያስተናግዱ በጣም እርግጠኞች ነበር። ምክንያቱም ከነዛ በተለይ ሁለተኛ አጋማሽ ላይ ኢንተር ሚላኖች በጣም ስፔሶችን እየሰጧቸው ነበር። ምክንያቱም እናንተ ተጫዋቾችን ቀይረው በጀብደኝነት በሚመስል መንገድ ወይንም ልክ በመጀመሪያ 45 ላይ በነበረው ጥብቅ የመከላከል እንቅስቃሴ አልነበረም ሲጫወት የነበረው ኢንተር ሚላን ለማጥቃት ፍላጎት ሲያሳይ ነበር። ግን በማጥቃት በመከላከል ነው በጣም ደካማ ኢንተር ሚላን የተመለከትነው። ያንን ነዛ ስፔሶች ጭራሽኑ ለፔዥ የመስመር ተጫዋቾች ፈጣን የመስመር ተጫዋቾች እጅግ በጣም ምቾት ሰጥቷቸው ሌሎች ጎሎችን ሲያስቆጥሩ ነው የተመለከትነውና ለፓሪዣኖቹ እጅግ በጣም የተለየ ምሽት በታሪክ መዝገብ የሚሰፍር የሚቀመጥ እኔ ይሄ ቡድን ዛሬ ማሸነፉን አይደለም ብቻ እስራኤል ማየት ያለብን የነገው ፒኤስጂስ በጣም ወጣት ቡድን ነው። አማካይ እድሜያቸው 24 ላይ ያሉ ተጫዋቾች አማካይ እድሜያቸው እነ ማርኪኒዮስ
ናቸው ትንሽ በተወሰነ መንገድ የሚያቸው ገፋ ያሉ ተጫዋቾች የምንመለከተውና ይሄ ቡድን ነገ ከነገ ወዲያ እንደዚሁ በጥንካሬ ውስጥ የምንመለከተው አይነት ቡድን ሊሆን ይችላል። ደጋግሞ ዋንጫ ማንሳት የሚችል አይነት አቅም ያለው እርግጥ ነው በቀጣዮቹ ዓመታት ላይ ሌሎች ታላላቅ የአውሮፓ ክለቦች ተጠናክረው እንደሚመጡ እናውቃለን። ግን ፒኤስጂ ገና ቅድም መነሻችን ላይ እንዳልነው የፕሮጀክቱ የመጀመሪያ ዓመት ላይ ነው የሚገኘው። ፕሮጀክቱ ገና እንጭጭ ነው። ውጤታማ ይሆናል ተብሎ ገና መጀመሪያ ዓመት ይታሰባል ተብሎ አይጠበቅም ነበረ። ነገ ከነገ ወዲያ ሲጎለበትስ ክፍተታቸውን አይተው እየተጠናከሩ ሲመጡስ እያደጉ ሲመጡ እየተዋሃዱ ሲመጡስ እድሜያቸው የገፉ ተጫዋቾች በሌሎች ወጣት ተጫዋቾች እየቀየሩ ሲመጡስ ፒኤስጂ ምን ሊመስል ይችላል የሚለው ነገር ነገ ከነገ ወዲያ በቃ ነገ ከነገ ወዲያ ፒኤስጂ ከፊት ለፊት የምንመለከት ይሄ ብሩህ የሆነ ትውልድ ነው እኔ የሚታየኝና የሚጨበጨብለት አይነት ቡድን ሆኖ ነው ያገኘሁት። ዘይዶ መጨረሻ ስቴት እናንሳስ በሻምፒዮንስ ሊግ ብቻ ሳይሆን ትልቅ ብለን የምንጠራቸው ውድድሮች ላይ ያልተለመደ አይነት ዶሚኔሽን በፋይናል ጨዋታ ያልተለመደ አይነት ዶሚኔሽን እንደዚህ አይነት ጨዋታዎችን የምናየው ዋንጫውን የሚበላው ቡድን በኋላ ዋንጫውን የሚበላው ቡድን ገና ምድብ ላይ የሚጥላቸው ቡድኖች አሉ አይደለም ቀድሞ የሚጥላቸው ከምድብ የሚያሰናበታቸው ቡድኖች ከነሱ ጋር ሲጫወት አይነት ልዩነት የጥራት ልዩነት ኢቭን የአምቢሽን ልዩነት የሆነ የዓላማ ልዩነት የነበረው ጨዋታ ነው ብዬ ነው ማስበው። ገና ከመጀመሪያው ደቂቃ አንስቶ በሁለቱ ቡድኖች መካከል ያለ ረሃብ ፍላጎት ከዚህ ጨዋታ የሆነ ነገር ይዞ የመውጣት ፍላጎት ወይ ደግሞ የመዋደቅበት ምክንያት አለኝ የሚል አይነት ስሜት በጣም ከዛ ጀምሮ ልዩነት እንደነበር ነው ምናየው። ከፓሪስ ሴን ዠርሜን እያንዳንዱ ተጫዋች ሜዳ ላይ ከነበሩ እያንዳንዱ ተጫዋቾች እና ከአሰልጣኞች ጭምር አምቢሽኑ በጣም ሃይ እንደነበር ያንንም ደግሞ ፍላጎት ጉጉት ረሃብ በተግባር ይገልጻልና ሜዳ ላይ ታየዋለህ። እያንዳንዱ ኳስ መዋደቅ ለምሳሌ የመጀመሪያውን ኳስ ስናስታውስ እስሩ በቃ ወጥቷል ያን ያለ ዋጋ ማልከፍልበት እንዴ ለምን አርምስትሪንግ ጡንቻ መሳሳብ ላይ ያመጣለው ብለ ልታልፈው የምትችለውን ኳስ ነው። እያንዳንዱ ኳስ ቫልዩ አለው በሚል የተቀረጸ ቡድን ስለሆነ ፓቾ ያንን ኳስ አወጣ ያቺ ኳስ ሄዳ ወደ ጎልነት ተቀየረች። እያንዳንዱ ሞመንቶች ላይ እያንዳንዱ እንቅስቃሴዎች ላይ ኳስ በቀላሉ የማይተው ለእያንዳንዱ ኳስ ለእያንዳንዱ ታች ለእያንዳንዱ ፓስ ቫልዩ የሚሰጥ ፓሪስ ሴን ዠርሜን ነበር በዚህ ጨዋታ ስንመለከት የነበረው። ከኳስ ውጪ አሁን ዘመናዊ እግር ኳስ ላይ ይናገራሉ አሰልጣኝ ሉዊስ ኤንሪኬ ማለት ለምሳሌ ክቫራን ሲያስፈርሙት ያው ክቫራ ቴክኒካል ተጫዋች እንደሆነ ኳስ ሲዝ መፍጠር እንደሚችል ሁሉም ያውቃል። በፓሪስ ሴን ዠርሜን እሱን በማድረጉ አንገረምም የትም ሲያደርገው ነበር። እኔ ከክቫራ የገረመኝ አሉ ሜዳውን የሚያካልልበት መንገድ ቡድኑን ለማገዝ ወደ ኋላ ተመልሶ ትራክ ባክ አድርጎ የሚጫንበት መንገድ ፕሬስ ለመከላከል ኳስ ለማስጣል ያለው ፍላጎት አለና ዘመናዊ እግር ኳስ ላይ አሁን ሁሉም ነገር በዚህ ደረጃ ነው። ማርጂኑ የጠበበበት ስለሆነ እያንዳንዱ ኳስ ላይ እያንዳንዱ ስፔስ ላይ ያለ ትጋት ይወስነዋል። ኳስ አላገኘው ላይ ኳስ ሲገኝ ብቻ ያንን ኳስ አምጥቼ ወደ ሆነ ነገር መቀየር ይችላል የሚለው ሐሳቤ ቀርቷል። ክቫራትስኬሊያ የምትባል ቴክኒሻን ነው ኡስማን ዴምቤሌ የምትባል ቴክኒሻን ለእያንዳንዱ ኳስ ተዋደቃለ እያንዳንዱ ኳስ ለማስጣል ጥረት ታደርጋለህ። ያኔ ተጋጣሚ ቡድን 2 እና 3 ትክክለኛ ኳስ ማድረግ ይቸገራል። ዛሬ ማርከስ ቱራም ምናደንቀው ባሬላ አካን ሻላኖግሉ ላውታሮ ማርቲኔዝ ጥራት ያለው ፓስ ማድረግ ሲቸገሩ ተመልክተናል። ለምን አጠገባቸው ሁሉም እየበረረ የሚመጣ ሊነጥቃቸው ሊያስጠራቸው የሚመጣ ታዳጊ ተጫዋች ያ ተጫዋች ተከላካይ ላይ ሊሆን ይችላል የሚገርም አጥቂ ሊሆን ይችላል የሚገርም ቴክኒካል አማካይ ሊሆን ይችላል። ግን እያንዳንዱ ኳስ ይዋደቃልና አምቢሽን ትጋት ይህንን ጨዋታ በደንብ አድርጎ ዲፋይን ያደረገው ጨዋታ ይመስለኛል። ፓሪስ ሴን ዠርሜን ከዚህ ጨዋታ የሚፈልገውን ነገር በደንብ ያወቀ ይህንን ጨዋታ ይህንን ዋንጫ ለማሸነፍ ምን ማድረግ እንዳለበት የት ድረስ ዋጋ መክፈል እንዳለበት ምን ያህል መሮጥ እንዳለበት ምን ያህል ላብ ማፍሰስ እንዳለበት በደንብ አድርጎ የተረዳ ቡድን ነው። ፍላጎት አምቢሽን ረሃብን ደግሞ ወደ እውነት ለመቀየር ለማስታገስ የሚከፈል ዋጋ ከዚህ ቡድን ተመልክተናልና ዌል ዲዘርቭድ የሆነ ድል ምናልባትም እኔ በፍጻሜ ጨዋታ 5-0 እኔ አይመጣልኝም። በዚህ የጎል ልዩነት ያለቀ ፍጻሜ ጨዋታ አይመጣልኝም ማስታወሰው የለኝም። በዚህ ደረጃ ዶሚኔት የተደረገ የሻምፒዮንስ ሊግ ፍጻሜ ቡድንም እንደዚህ አይመጣልኝም። ያ ስለ 4-0 ነው የምታነሳው። ከዛ ውጭ የምታነሳው ነገር አይኖርም። ምንም ሊነሳ የሚችል በጣም የማይመስል ነገር የደረስንበት ነው ልናነሳ የምንችለው። አሁን ላይ መለስ ብለን ሌላ ነገር ልናነሳ ያኔ ሶቪየት ህብረት ሳትበጣጠን የነበረው አይነት ውጤት እናነሳ 5-0 ለዛውም በዚህ ደረጃ እግር ኳስ ጥራቱ ከፍ
ብሎ አድጎ በክለቦች መካከል ያለ ልዩነት ማርጂን ሞመንቶች ናቸው የሚባሉበት ዘመን ማለት ጥቃቅን ነገር ሴት ፒስ አሁን የቆመ ኳስ አሰልጣኝ ምናምን የሚባል ነገር ከመጣው በክለቦች መካከል ያለው ልዩነት እኩል ሆነና ተመጣጣኑና ለመለየት በቃ ከኮርና እናግባና እናሸንፍ እስቲ ያቺን ማርጂን እንጠቀም እስቲ አይነት ነገሮች ናቸው እና የሴት ፒስ አሰልጣኝ የጁርበር አሰልጣኝ የሆነ ነገር አሰልጣኝ የተባለ ያቺን እያንዳንዱ ጥቃቅን ማርጂን ለመጠቀምና በዚህ ማርጂኖች ጠቦበታል ክለቦች በጣም ተቀራርበዋል ጥራታቸው ተቀራርበዋል በሚባልበት ዘመን አንድ የአውሮፓ ሻምፒዮንስ ለዛው ነው ኢንተር ሚላን ባርሳን አሸንፏል ዘንድሮ ኢንተር ሚላን ሙኒክን አሸንፏል ዘንድሮ ኢንተር ሚላን አርሰናልን አሸንፏል ዘንድሮ ኢንተር ሚላን ሲቲን አሸንፏል ሊቨርፑልን አሸንፏል ትልልቅ የምንላቸው ጃይንት የምንላቸው የአውሮፓን ክለቦች ያሸነፈ ቡድን በዚህ ደረጃ የሰፈር ቡድን አማተር ቡድን አስመስለ ማሸነፍ እጅግ በጣም አስደናቂ ጥራት ብቃት ትጋት ይጠይቃልና ድንቅ ጨዋታ ወዲህ ሰንተን የመጨረሻው ነገር እናንሳና አሁን የምንጠብቀው የመጨረሻው አንበሉ መጥቶ ኳሱን ዋንጫውን ይዞ ወደዛ ቤት ስለሆነ አሽራፍ ሀኪሚ ዋንጫውን እየሳመው ነው የሚገኘው። ፒኤስጂ ማለት እንደሚገባው ዋንጫ እንደሚገባው ያሳየበት ጨዋታ ነው። ኢንተር ሚላን ላይ እዚህ እስኪደርስ መምጣቱ እንድጠራጠር ነው። እኔም ጥያቄ ነው የተነሳው በነገራችን ጭራሽ አላሰብኩም ማለት አሁን ያሳየን ጨዋታ በቃ እንዴት እዚህ ድረስ ሊደርስ ቻለ የሚለውን ያንን እንድጠራጠር ነው ያደረገኝ። ፒኤስጂን አለማድነቅ ንፉግነት ነው በቃ ግዴታ ነው ማለት ግን እጃቸው ተምዘው በግድ እኔ እንደውም ኢንተር አርቲስት ለጅሮ ተመሩ እንኳን በፊት የነበረኝ ነገር ስላለ ተስፋ ነበረኝ አንድ ጎል እንኳን ምናምን ግን ጭራሽ አልሆነም። ፒኤስጂ ይገባዋል ይሄው ብቻ በደንብ ነው የሚገባው። ኢንተር ሚላን ግን የእድሜ ልክ ቅዠት ነው የሚባለው ይሄን ቀን ባሰቡት ቁጥር ማለት ነው ከባድ ሱፐር ካፕ ጨዋታውን ፔዥ ከስፐርስ ነው ሳይ ቶተንሃም ከፒኤስጂ ጋር የሚያደርጉት ጨዋታ ደረጃ ነው ልዩነት ያለው ወደ ፓርሰን ጀርመን ሲመጣ ባለቤቶቹን ቁጭ አድርጎ መናገር የቻለው ሁለት ነገር ነው። ምንድነው የምትፈልጉት? ካፕቴኖችን ሰብስባችሁ ቡድን መስራት እንመለስበታለን። በዚህ ሰዓት ላይ አሁን አንበሉ ማርኮስ አስኮሪያ የቀድሞ የኮሪንቲያንስ የሮማ ተጫዋች የፓሪስ ሳን ጀርመን አንበል ዋንጫውን ይዞ መጣ። ከአሌክሳንደር ቸፈሪን ተቀብሎ መጣ። ዋንጫውን ከፍ አድርገው አነሱ። ፓሪስ ሳን ጀርመን les Parisiens, les rouges et bleus, the red and the blues, the Parisians የ2004-2005 የአውሮፓ ቻምፒየንስ ሊግ አሸናፊዎቹ 1970 ተመስርተው እስከ ዛሬው ዕለት ድረስ ይህንን ዋንጫ ለማንሳት የጠበቁት ፈረንሳውያን የዋናው ከተማው ቡድን ፓሪስ ሳን ጀርመን በማርኪኒዮስ አማካኝነት ዋንጫውን ከፍ አድርገው አነሱ። ፐርሰናል ኬምፔምቤም ከፍ አድርገው አነሳ። አሁን ቀጣይ አሽራፍ ሀኪሚ ነው። ሀኪሚ ሊያነሳ ነው። ሞሮኮዊ ኢንተርናሽናል ሀኪሚ ያነሳ። በጨዋነት ሙድን ያነሳው ብዙም አላነሳውም። ከቫርስኬሊያ በነገራችን ሀኪሚ እንቁላል የያዘ ነው የሚመስለው፣ የሚሰበር ነው የሚመስለው። አሁን ከቫርስኬሊያ ማን ይሆን በጉልበት የሚወረውረው እንመለከተው። ይህ ግብ ጠባቂ ግን የሚወረውረው ይመስላል። ዶናሩማ የመጨረሻ አስተያየት ከባንች የሉዊስ ኤንሪኬ ነው በያንስ የነበረው ልክ ፒኤስጂ ጋር ሲመጡ ኃላፊዎች አይተዋል። ብዙውን ጊዜ የተለያዩ ኮከቦችን ሰብስበው ይህንን ዋንጫ ፍለጋ በጣም ለረጅም ዓመት ዳክረዋል። ግን ያ መሆን ስላልቻለ ኃላፊነቱን ሙሉ ለሙሉ እንዲሰጡትና እሱ በፈለገው መንገድ ቡድን መስራት እንደሚፈልግ ተናግሮ ነበር። ይህንንም ደግሞ ባለፈው የውድድር ዓመት በተደጋጋሚ ኪሊያን ምባፔን ከፒኤስጂ መውጣትን በደንብ እያለማመደው ነበር ቡድኑ። ምባፔ እዛ ቢኖርም የማይሰለፍባቸው ጨዋታዎች በጣም ብዙ ነበሩ። በእነዚህ ወጣት ተጫዋቾች ላይ የተሻለ እምነት ስለነበረው እሱ እንደማይቀጥል ሲያቅ ሙሉ ለሙሉ ምባፔን ቤንች እያደረገ እነዚህ ነበር ያጫውት የነበረው። ደጋፊውንም ክለቡ አለማምዶታል። ያለ ምባፔ ህይወት መቀጠል እንደሚችል ቀድሞ ባለፈው ውድድር ዓመት ነበር ያለማመደው። ከዛ ዘንድሮ መጀመሪያ ጥሩ አልነበረም በእርግጥ። ከዛ በኋላ ግን በሂደት እየተዋሃደ መጥቶ በእርግጠኝነት እኔ የዛሬውን ጨዋታ ምናልባት ኢንተር ሚላን አብዛኛው ለዘውዱ ሲባል መለሰ ይሆናል። ለዋይዲ አንድ የግል የሆነ ፕሮግራሞች ቆይታችን ምን ይመስል ነበረ? ምንስ አስገረመ? ጅማሮ ላይ ገርሞ ነበረ። መጀመሪያ እንትን ነው ብለህ ነበር። እስቲ ዛሬ ቆይታችን እንዴት አየኸው? በጣም ደስ ይል ነበር። በጣም ኢንጆይ ነው ያደረኩት። በጣም ደስ ይል ነበር።
ኢንተር ትንሽ ያልጠበቅኩት ሆኖ እንትን ቢለኝ ግን በጣም አሪፍ ነበር። በጣም ደስ የሚል ቆይታ ነው። እናንተ ጋር ዘፈራችሁ ሰራችሁ ከልብ አመሰግናለሁ። በጣም የማይረሳ ያው ፒኤስጂ መጀመሪያ ዋንጫ ሲበላ ታሪክ ሲጻፍ አይደለም የነበር ነው። በጣም ደስ የሚል ምሽት ነው። ከልብ አመሰግናለሁ። ጨርሼ ነበረ ግን አንድ ነገር ማለት ያለብኝ ይመስላል። የኢንተርኔት ቻሌንጅ ከተማ አንድ ነገር ማለት ያለብኝ ስለ ባሎን ነው ስለምሳው የአውሮፓ ሻምፒዮንስ ሊግ ሁሌ ባሎን ነው ተሰማራ ለምን ኡስማን ዴምቤሌ የተባለ ዋኖት አሽራፍ ሀኪሚ ለምን ነው አሽራፍ ሀኪሚ እዚህ ዜሮ ስማይ ከዚህ በኋላ ይህንን ዋንጫ እንዲያሳኩ አሽራፍ ሀኪሚ በአውሮፓ ሻምፒዮንስ ሊግ ካደረገው አስተዋጽኦ አንጻር ኢቭን ከፉልባክ የማይጠበቅ የጎል ሰፍ ከዴምቤሌ ቀጥሎ ሁለተኛው የጎል ሰፍ ያለው ሻምፒዮን በዚህ ቡድን ውስጥ በሊግ ኤል የነበረው አስደናቂ ነበርና ተከላካዮች አይሰጣቸውም ተከላካዮች አይሸለሙም ባሎን ዶር ሚል እየለምና አምናት ዝባለ አንዱ ክርክር ካራቫያልስ ሁሉ ያሳካተ ተጫዋች ነው ሚል ነው እሱ ለክርክር መቅረብ ነበረበት ያላም ምክንያቱም ከስፔን ጋር ከማድሪድ ጋር ነበር ግን ደግሞ የካራቫያል መኖር ለዛ ሁሉ ማንዳት ነው እያንዳንዱ ጨዋታ ላይ ተጽዕኖ ምናምን ትሎ ነገር አለ አሽራፍ ሀኪሚ ግን የፔጂ ማጥቃቶች ነው እያንዳንዱ ጨዋታዎች ላይ ፔጂ ትልቅ ልጆችን ባሳካባቸው ጨዋታዎች አርሰናል በሊቨርፑል በእያንዳንዱ ጨዋታ ላይ የሚገርም ሚና ነበረውና ስለ ባሎን ዶር ካነሳንና ባሎን ዶር የሚገባው የፔጂ ተጫዋች ነው ካልን ኦስማን ዴምቤሌ ብቻ አይደለም አሽራፍ ሀኪሚም እዚህ ዝርዝር ውስጥ ሊገባ የሚያስችለው ኳሊቲ ብቃት አቅማለሁ አምናለሁ። ይሄ ቡድን ነው እንግዲህ እንደ በውስጥ ያሉ ተጫዋቾች እያንዳንዳቸው በተናጠል ካነሳናቸው በጣም የተለየ ቪቲኒያንም ልናነሳው እንችላለን አይደል? በጣም የተለየ ቆይታ ነው ሲያደርግ የነበረው አውሮፓ ቻምፒየንስ ሊግ በሊግ የውስጥ ውድድር እንዳለ እና አንድ ነገር መናገር እንችላለን። ቢያንስ የባሎን ዶር ይሄ ጨዋታ ምናልባት አንድ የቀድሞ ተጫዋች ዊስሊ ሽናይደር ይመስለኛል እስራኤል ከዚህ ጨዋታ በፊት አንድ ሀሳብ እየሰጠ ነበር። ፔጂ ዋንጫ ባለቤት ከሆነ ባሎን ዶርን የሚያሸንፈው ኦስማን ዴምቤሌ ነው። ግን ኢንተር ሚላን የዋንጫ ባለቤት የሚሆን ከሆነ ያሚን ያማል ነው የባሎን ዶር አሸናፊ የሚሆነው የሚል ሀሳብ ሰጥቶ ነበር። ኢንተር ሚላን ካሸነፈ በኢንተር ሚላን ቡድን ውስጥ እጅግ በጣም ልቆ የምንመለከተው የምንጠብቀው አይነት ተጫዋች የለም እንደማለት ነው። ቡድን ነው በፔጂ ውስጥ ስትመለከት ግን አዎ ዴምቤሌ ብዙ ጎሎችን አስቆጥሯል። ግን ወደ አውሮፓ ቻምፒየንስ ሊግ ስትመጣ ድሉ የብዙ ተጫዋቾች ውጤት ነው። ኑኖ ኔቬዝ ጎሎችን ሲያስቆጥር ተመልክተናል። አሽራፍ ሀኪሚ፣ ኪቪቻ ክቫራትስኬሊያ ጃንዋሪ የዝውውር መስኮት ላይ ነው ወደዚህ ቡድን ውስጥ የመጣው የሰጠው ጥቅም ያበረከተው ነገር እጅግ በጣም የላቀ ነውና ፔጂ ግለሰቦችን ከመጥራታችን በላይ እንደ ቡድን የሰጡንን ነገር እንደ ቡድን ያሳዩትን ነገር በጣም ልቆ ነው የምንመለከተው። አንዳቸው ቢሰጣቸው ብዙ የሚያስቆጭ አይደለም። እንግዲህ 4-3 የመጨረሻ ጨዋታችን ነው ዛሬ። ከዛ በምንድነው የምንገናኘው? እንግሊዝ ፕሪሚየር ሊግ ከሁለት ወር ተኩል በኋላ እንደዛ ነው። ከአሜሪካ መልስ ነው ተመለሳለ ተስፋ እናደርጋለን። ለማንኛውም 4-3 እንዴ እንደው ለታስሮ ዘንበር ተወከለ ለዛ ለማንኛውም ዋይዲም አሪፍ ቆይታ እንደነበረ በጣም ነገርና በነገራችን ላይ በቀጣይ ዓመት አንድ የቼልሲን ጨዋታ እንጋብዛለን። ደስ ይላል። የቼልሲን ጨዋታ ለስሜታዊነት የማይት ስለምንተባል ምናልባት እዛ ከገባ ተንከባለን የሆነ ነገር ለማንኛውም ውድ አድማጮቻችን ስፖንሰሮቻችን ዳሽን ባንክን፣ ዘመን የባህል ሕክምና ማዕከልን፣ ተክለ ሃይማኖት ጠቅላላ ሆስፒታልና ዋናው የትጥቅ አምራች ድርጅትን ከልብ እያመሰገንን የምንሰናበታችሁ ከማለዳው የተወዳጁ ብስራት ኤፍኤም 101.1 ፕሮግራሞች ጋር መልሳችሁ እስክትገናኙ መልካም ጊዜ ይሁንላችሁ እያለን የምንሰናበታችሁ ዮብዳዲ ዘውዱ በሬሳ፣ ይዲዲያ ቶማስ፣ ባንቻዮ አበራ፣ እኔም እስራኤል ደርቤ ከቴክኒሻናችን ዮርዳኖስ ብርሃኑ ጋርና ከካሜራማናችን ምህረት መሰለ ጋር በመሆን ነው። መልካም ጊዜ፣ መልካም ሌሊት፣ መልካም አዳር ይሁንላችሁ።